ሰላም ሰላም እንዴት ናችሁ? ይህ የ10ኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ዩኒት 5 ቪዲዮ 3 እንመለከታለን። ምዕራፍ 5 ክፍል 3። በዛሬው ክፍለ ጊዜ ትምህርታችን የመወያያ ርዕስ ሀሳባችን የሚሆነው 5.3 ብሪዚንግ ሲስተም ወይም ሪስፓይራቶሪ ሲስተም ወይም ደግሞ በአማርኛ ስርዓተ ትንፈሳ የሚል ይሆናል። በባለፈው ክፍለ ጊዜ ሰርኩላቶሪ ሲስተም ኢን አወር ቦዲ በተለይ ብለድ ሰርኩሌሽን ኢን አወር ቦዲ የደም ዝውውር በሰውነታችን ውስጥ ምን ይመስላል የሚለውን ተመልክተናል። በዛሬው ክፍለ ጊዜ ደግሞ የአየር ስርዓተ ዝውውር ወይም ስርዓተ ትንፈሳ ወይም በእንግሊዝኛው ብሪዚንግ ወይም ሪስፓራቶሪ ሲስተም የምንለውን እንመለከታለን ማለት ነው። ፈርስት ሌት አስ ዲፋይን ዋት ብሪዚንግ ሲስተም ስንል ወይም ስርዓተ ትንፈሳ ስንል ምን ማለት ነው የሚለውን እንመልከት። What is breathing system? What is breathing system? Breathing system ነው. Or what is the function of breathing system? What is the function of breathing system? የብሪዚንግ ሲስተም ምን ማለት ነው? ወይም የብሪዚንግ ሲስተም ፋንክሽን ምንድን ነው የሚለውን እንመልከት። ስርዓተ ትንፈሳ ስንል ምን ማለት ነው? እንግዲህ ስርዓተ ትንፈሳ ወይም ደግሞ ብሪዚንግ ሲስተም ስንል በአጭሩ ጋዝ ኤክስቼንጅ ኢን አወር ቦዲ ማለት ነው። ብሪዚንግ ሲስተም ሚንስ ጋዝ ኤክስቼንጅ ኢን አወር ቦዲ በሰውነታችን ውስጥ የአየር ዝውውር ብሪዚንግ ሲስተም ይባላል፣ ወይም ሪስፓይራቶሪ ሲስተም። ጋዝ ኤክስቼንጅ ስንል ምን ማለት ነው? ጋዝ ኤክስቼንጅ ሚንስ intake of oxygen from the atmosphere ከከባቢ አየር ኦክሲጅን ማስገባት that is breathing in and release or elimination. Release or elimination of carbon dioxide into the atmosphere. That is breathing out. ስለዚህ ጋዝ ኤክስቼንጅ ወይም ደግሞ ብሪዚንግ ሲስተም ስንል በአጭሩ ምን ማለት ነው? አየር ማስገባትና ማስወጣት ማለት ነው። ኦክሲጅንን ከከባቢ አየር ወደ ውስጥ ማስገባት፣ የተቃጠለ አየርን ወይም ደግሞ ካርበን ዳይኦክሳይድን ከሰውነታችን ማስወገድ ወይም ማስወጣት ብሪዚንግ ሲስተም እንላለን። ስለዚህ ብሪዚንግ ሲስተም ማለት ብሪዚንግ ሲስተም refers to breathing in and breathing out. አየር ማስገባት ወይም መማግ እና አየር የማስወጣት ስርዓት ብሪዚንግ ሲስተም ይባላል። So in short, the breathing in and the breathing out system of our body is known as breathing system ወይም ሪስፓይራቶሪ ሲስተም እንለዋለን።
ስርዓተ ትንፈሳ ማለት አየር ማስገባትና አየር የማስወጣት ስርዓት ማለት ነው። ሌላው እዚህ ጋር ማንሳት ያለብን ስትራክቸሩ ምን ይመስላል፣ እንዴት ነው የአየር ልውውጥ የሚደረገው፣ ሂደቱ ምን ይመስላል የሚለውን እንመልከት። ስትራክቸር ኦፍ ብሪዚንግ ሲስተም ስትራክቸሩ ምን ይመስላል? what are the parts of our body in the breathing in and breathing out system በአየር ማስገባትና በአየር ማስወጣት ስርዓት በሰውነታችን የሚከናወንበት ስትራክቸር ወይም ደግሞ ሲስተም ምን ይመስላል የሚለውን እንመልከት። እንግዲህ ስዕሉን እየተመለከትን በደንብ እናየዋለን። እንግዲህ እዚህ ጋር እንደምትመለከቱት የአየር ልውውጥ በሳምባችንና በውጭ የአካል ክፍላችን አማካኝነት የሚከናወን ነው። ያ ማለት በአፍንጫችን ወይም በአፋችን አየር እንስብና ወደ ሳምባ እናስገባለን። ሳምባ የሚያስፈልገውን ኦክሲጅን ለልብ ካስተላለፈ በኋላ የተቃጠለውን አየር ደግሞ እንደገና ወደ ውጭ ያወጣዋል ማለት ነው። በዚህ ሂደት የምናገኛቸውን ስትራክቸርስ ወይም ፓርት ኦፍ ደ በዲ ነው የምንመለከተው። ፈርስት ዋን ኢዝ ናዛል ካቪቲ ነው። ናዛል ካቪቲ ወይም ናዛል ፓሴጅ። ፈርስት ዋን ኢዝ ናዛል ካቪቲ ወይም ናዛል ፓሴጅ። እንግዲህ ናዛል ካቪቲ ስንል ይሄ የአፍንጫችን ክፍል ማለት ነው። እዚህ ጋር እንደምትመለከቱት ዚስ ፓርት ኢዝ ኖን አስ ናዛል ካቪቲ። የአፍንጫችን ቀዳዳዎች አየር ስበው ወደ ውስጥ ወደ ጉሮሮ እስከሚያስተላልፉበት ያለው ቲዩብ ምን ይባላል? ናዛል ካቪቲ ወይም ናዛል ፓሴጅ ይባላል። ናዛል ፓሴጅ። ስለዚህ ናዛል ካቪቲ ወይም ናዛል ፓሴጅ it is a tube through which air entered into ትሮት ወይም ደግሞ የምንለው ጉሮሮ ኢንቱ ትሮት አየር ከውጭ ወደ ውስጥ ወደ ጉሮሮ የሚገባበት የአፍንጫችን ቲዩብ ናዛል ካቪቲ ወይም ናዛል ፓሴጅ ይባላል። ናዛል ካቪቲ ወይም ናዛል ፓሴጅ እንግዲህ ከውጭ ኦክሲጅን የምንስብበት ወይም ደግሞ ኦክሲጅን የምናስገባበት ክፍል ነው ማለት ነው። is a tube in which we breathe in oxygen from the atmosphere ከከባቢ አየር ኦክሲጅን ወደ ውስጥ የምንስብበት ቲዩብ ወይም ደግሞ ስትራክቸር ናዛል ካቪቲ ይባላል። ናዛል ካቪቲ። ነገር ግን በናዛል ካቪቲ የገባው አየር ዝም ብሎ አይገባም። አንደኛ ይጣራል፣ ሁለተኛ ይሞቃል፣ ሶስተኛ ደግሞ እርጥበት አዘል ይሆናል። እንዴት ይጣራል የሚለውን እንግዲህ ኤር ኢንተርድ ኢንቱ ናዛል ካቪቲ air entered into nasal cavity, one filtered by hairs inside nasal cavity. አፍንጫችን ውስጥ ፀጉሮች አሉ አይደል? ዳር ቬሪ ኢምፖርታንት ብለው የሚበቅሉ አይደሉም። አየር ለማጣራት ፊልተር ለማድረግ የሚያገለግሉ ናቸው። በእነዚህ ፀጉሮች ፊልተር ይደረጋል። and warmed by blood vessels በብለድ ቬዝልስ እንዲሞቅ ይደረጋል። and become humidified by mucus
humidified by ሙከስ በሙከስ ወይም ይሄ ንፍጥ በምንለው ማለት ነው እንዲረጥብ ይደረጋል። በብለድ ቬዝልስ እንዲሞቅ ይደረጋል። ናዛል ካቪቲ ወይም የአፍንጫ ቀዳዳ ውስጥ ባሉ ፀጉሮች ደግሞ የማያስፈልገው እንዳይገባ ፊልተር ይደረጋል። ስለዚህ አየር ፊልተር የሚደረግበት፣ ዋርምድ የሚደረግበት፣ ሂዩሚዲፋይድ የሚደረግበት ከውጭ አየር የምናስገባበት የመጀመሪያው ስትራክቸር ወይም ፓርት ናዛል ካቪቲ ወይም ደግሞ ፓሴጅ ይባላል። ናዛል ካቪቲ ወይም ፓሴጅ ይባላል። ሁለተኛው ፋሪኒክስ ወይም ትሮት የምንለው ነው። ፋሪኒክስ ኦር ትሮት በተለምዶ ምንድን ነው የምንለው? ጉሮሮ የምንለው ማለት ነው። ጉሮሮ እንግዲህ ከናዛል ካቪቲ ቀጥሎ የምናገኘው ቲዩብ ነው። ኢት ኢዝ ኤ ኮመን ቲዩብ ኦር ፓሴጅ ፎር ኤር ኤንድ ፉድ። ምግብም አየርም የሚያልፉበት የጋራ የሆነ ቲዩብ ነው። ኢዝ ኤ ኮመን ቲዩብ ኦር ፓሴጅ ፎር ቦዝ ኤር ኤንድ ፉድ። ያ ማለት እንግዲህ በናዛል ካቪቲ ኤር ኢንተርድ ኤንድ ስሩ ማውዝ ፉድ ኢንተርድ። በአፋችን ያው ምግብ የምናስገባው በአፋችን ነው። እነዚህ ሁለቱ የሚገናኙበት ወይም ደግሞ the common passage of this both common passage of this both is called throat ያ ማለት ዚስ ፓርት ማለት ነው። እንግዲህ እዚህ ጋር ስሉ ላይ ለማሳየት ናዛል ካቪቲ ዴን ማውዝ አለ። እንግዲህ ይሄ ፓርት እስከዚህ ያለው ዚስ ኢዝ ፋሪኒክስ ወይ ደግሞ ትሮት እንለዋለን። ፋሪኒክስ ወይም ትሮት። ስለዚህ ሁለተኛው ስትራክቸር ፋሪኒክስ ወይም ትሮት ነው። ሶስተኛ the third structure is ላሪኒክስ ወይም ቮይስ ቦክስ ነው። ላሪኒክስ ወይም ቮይስ ቦክስ የምንናገረው ድምፅ የሚፈጠርበት ክፍል ነው። የድምፅ ሳጥን እንለዋለን። የድምፅ ሳጥን እንግዲህ ድምፅ የሚፈጠረው ቢኮዝ ኦፍ ብሪዚንግ ሲስተም ነው። አየር ስናስገባና ስናስወጣ በሚጋጨው ግጭት ድምፅ ይፈጠራል። እሱ የሚፈጠርበት የአካላችን ክፍል ላሪኒክስ ወይም ቮይስ ቦክስ እንለዋለን። እንግዲህ እዚህ ጋር እንደምትመለከቱት ቮይስ ቦክስ ማለት ይሄ ነው። you see this is voice box ያ ማለት በጉሮሮና በሳምባ የላይኛው ክፍል መካከል የሚገኝ ድምፅ እንዲፈጠር የሚያደርገው ሳጥን ላሪኒክስ ወይም ቮይስ ቦክስ እንለዋለን። this is voice box ምንድን ነው አገልግሎቱ የሚለውን እንመልከት። ቮይስ ቦክስ it contains vocal cords. ቮካል የሆኑ ኮርዶችን ይይዛል ወይም ደግሞ ድምፅ የሚፈጥሩ ኮርዶችን ይይዛል። ስለዚህ ድምፅ የሚፈጠርበት ሳጥን ወይም በተለምዶ የድምፅ ሳጥን የምንለው ሌላኛው ስትራክቸር ነው። በስርዓተ ትንፈሳ ውስጥ ወይም ደግሞ ሂደት ውስጥ የምናገኘው የአካል ክፍል
ስለዚህ ሶስተኛው ላሪንክስ ወይም ደግሞ የድምፅ ሳጥን ነው። አራተኛው ፎርዝ ዋን ኢዝ ትራኪያ ወይም ይሄ ዊንድ ፓይፕ እንለው ነው። ትራኪያ ወይም ዊንድ ፓይፕ ያ ማለት የአየር ቱቦ ማለት ነው። የአየር ቱቦ ይህ አየር ብቻ የሚያልፍበት ነው። አየር ብቻ ለምሳሌ ትራኪያ ምንድነው? ይቅርታ ትሮት የምንለው ይቅርታ፣ ትሮት የምንለው ምግብም አየርም የሚያልፍበት ክፍል ነው። ዚስ ማለት ነው። ይሄ ምን ይባላል? ትሮት ይባላል። ትሮት ጉሮሮ። ትራኪያ የምንለው ግን ከድምፅ ሳጥን በታች እስከ ሳምባ ያለውን ክፍል ነው። ዚስ ፓርት ይሄ ፓርት በሙሉ ምን ይባላል? ትራኪያ ይባላል። የአየር ቱቦ ወይም ዊንድ ፓይፕ እንለዋለን። አየር ብቻ ነው የሚያልፍበት፣ ምግብ አይገባም። እንግዲህ ጉሮሮ ይሄ ምንድን ነው? ትሮት የምንለው ጋር እዚህ ጋር በኋላ እናነሳታለን። ኢፒግሎቲስ የምትላለች አይደል? ኢፒግሎቲስ ማለት በአማርኛ ምንድነው የምንለው? እንጥል። ይቺ እንጥል ምግብ በምንውጥበት ጊዜ የአየር ቱቦውን ትዘጋዋለች። ምክንያቱም ምግብ ወደ አየር ቱቦ ከገባ ምንድን ነው የሚያደርገን? ትን ይለናል። ሰው ትን የሚለው ምግብ ወደ አየር ቱቦ ሲገባ ነው። ምግብ ወይም ደግሞ ከአየር ውጭ የሆነ ነገር ወደ አየር ቱቦ ሲገባ ትን ይለዋል፣ ወይም ደግሞ በጣም ከፍተኛ ችግር ይፈጠርበታል፣ እስከ ሞት ሊያደርስ የሚችል። ስለዚህ ይቺ ኤፒግሎቲስ የምንላት ምግብ በምንውጥበት ጊዜ የአየር ቱቦውን ትዘጋዋለች። ስለዚህ የአየር ቱቦውን ስለምዘጋው ምግብ በቀጥታ ወዴት አይሄድም ማለት ነው? ወደ አየር ቱቦ አይሄድም። የሚሄደው ወዴት ነው? ወደ ኢሶፋገስ፣ ወደ ምግብ ቱቦ ይሄዳል ማለት ነው። እንግዲህ በዚህ ያስገባነው ምግብ ይችኛዋ ስትዘጋ ወዴት ይሄዳል ማለት ነው? ወደዚህ ይመጣል ማለት ነው። ይሄ ከከርስ ወይም ደግሞ ከጨንጓራና ከአንጀት ክፍሎች ጋር የሚገናኝ ቱቦ ነው። ስለዚህ አየር ብቻ የሚያልፍበት ቲዩብ ትራኪያ ወይም ደግሞ ዊንድ ፓይፕ እንለዋለን ማለት ነው። ትራኪያ ወይም ዊንድ ፓይፕ። ስለዚህ እስከ ደረታችን የተዘረጋው አየር ብቻ የሚያስተላልፈው ፓርት ትራኪያ ወይም ዊንድ ፓይፕ እንለዋለን። ኢት ኤክስተንድስ አፕ ቱ our chest and only air pass through it አየር ብቻ የሚያልፍበት ክፍል ነው። አምስተኛው እንግዲህ ከትራኪያ ቀጥሎ እንግዲህ ትራኪያ እንደምታዩት ከዚህ ጀምሮ እስከዚህ ያለውን ይሄዳል። ከዛ እዚህ ጋር ሲደርስ ያው ሳምባ ሁለት ክፍል አለው አይደል? የቀኙና የግራው። የቀኙንና የግራውን የሚያገናኙ ሁለት እንትኖች አሉ፣ ብራንቾች። ዚስ ኤንድ ዚስ ማለት ነው። ያ ማለት ዚስ ፓርት ኤንድ ዚስ ፓርት። እነዚህ የሳምባ ክፍሎች ምን ይባላሉ? ብሮንካይ ይባላሉ። ብሮንካይ። ስለዚህ አምስተኛው ብሮንካይ ነው። ብሮንካይ እንግዲህ ትራኪያ ለሁለት ተከፍሎ ሁለቱን የሳምባ ክፍሎች የሚያገናኙ ቲዩቦች ናቸው። ቲዩብስ ዲቫይድድ ፍሮም ትራኪያ፣ ከትራኪያ የሚከፈሉት ቲዩቦች ናቸው። and connects the left and the right bronchus ወይም bronchioles. Connect the left and right bronchus ወይም bronchioles.
የቀኝና የግራን ሳምባ የሚያገናኙ ከትራኪያ የሚከፈሉ ሁለት አነስተኛ የአየር ቱቦዎች ብሮንካይ ይባላሉ። ከዛ ብሮንካይ እንደገና ለሁለት ይከፈላል፣ ወይም ደግሞ ለሁለት አይደለም ለብዙ ይከፈላል። እንግዲህ እዚህ ጋር ስንመጣ እነዚህ በጣም ለብዙ ይከፈላል። አሁን ለምሳሌ እዚህ ጋር እንደምትመለከቱት ለምሳሌ የኛው ቲዩብ እዚህ ጋር እንደዚህ ይሄዳል፣ እዚህ ጋር እንደዚህ ይሄዳል፣ እንደዚህ ይሄዳል፣ እንደዚህ ይሄዳል። እነዚህ ደግሞ ምን ይባላሉ? ብሮንካዮልስ ይባላሉ። ስድስተኛ ብሮንካዮልስ they are tubes inside the lung through which air moves, አየር የሚንቀሳቀስባቸው በሳምባ ውስጥ ያሉ ትናንሽ የአየር ቱቦዎች ናቸው። እነዚህ ከብሮንካዮልስ እየተከፋፈሉ የሚሄዱ እነዚህ በዚህ በስዕሉ ላይ እንደምትመለከቷቸው ከዚህ ከብሮንካዮልስ ከዚህኛው እየተከፋፈሉ የሚሄዱ እነዚህ ቱቦዎች ዳር ኮልድ ብሮንካዮልስ ይባላል። ስለዚህ ስድስተኛ ብሮንካዮልስ ናቸው። ሰባተኛ አልቪዮላይ ወይም ኤርሳክ የምንላቸው ናቸው። alveoli let me write again. alveoli ወይም ኤር ሳክስ የአየር ከረጢቶች ናቸው። የአየር ከረጢት የምንላቸው እንግዲህ ወይም ደግሞ ኤር ሳክስ የምንላቸው ዳር ቲን ወልድ ሳክ ክላስተርስ አት ዘ ኤንድ ኦፍ ብሮንካይልስ። እነዚህ መጨረሻ ላይ ያሉት እነዚህ ትናንሽ ይታያቸዋል። ዙም ላድርገውና ላሳያችሁ። እነዚህ ትናንሽ የአየር ከረጢቶች ምን ይባላሉ? አልቪዮላይ። እዚህም ጋር ስንመጣ እነዚህ ትናንሽ የአየር ከረጢቶች ዚስ ኤር ሳክስ ወይም አልቪዮላይስ ይባላሉ። ስለዚህ በዋናነት ዘሜን body organ in the breathing system is lung. Note, the main body organ in our breathing system is the lung, ወይም ደግሞ በአማርኛ ሳምባ የምንለው it is the main body organ in our breathing system። በአየር ማስወጣት ማስገባት ወይም ደግሞ ሪስፓይራቶሪ ሲስተም ወይም ብሪዚንግ ሲስተም ትልቁን ሚና የሚጫወተው ወይም ትልቁ የአካል ክፍላችን ሳምባ ወይም ለንግ ነው። ሳምባ ማለት እንግዲህ ዚስ part is known as lung. ለንግ ምንድን ነው ስንል it's a paired organ in tracheal cavity. it's paired ሁለት ናቸው። አንድ አለ እዚህ ጋር then ሁለት። ስለዚህ በአየር ልውውጥ ወይም በብሪዚንግ ሲስተም ወይም ደግሞ የጋዝ ኤክስቼንጅ ሲስተም ትልቁን ሚና የሚጫወተው የሰውነታችን ክፍል ሳምባ ይባላል። ስለዚህ ከውጭ አየር ወስደን ወደ ሳምባ እናደርስና እንግዲህ ከሳምባ ደግሞ የተቃጠለ አየር ወደ ውጭ እናስወጣለን። ይህ ሂደት ባጭሩ the breathing system እንለዋለን። the breathing system so in short breathing system ስንል ይሄንን ማለታችን ነው። ቀጣዩ 5.4 the human urinary system ነው። the
human urinary system urinary system እንግዲህ በሰውነታችን ውስጥ ከሚከናወኑ ሌሎች ሲስተሞች ኦልሞስት የውሃ ዝውውር ወይም ደግሞ የሽንት እንግዲህ ውሃ እንጠጣለን ን ተጣርቶ ማያስፈልገው ደግሞ በሽንት መልክ ይወገዳል። ይህ ሂደት ሂውማን ዩሪናሪ ሲስተም ብለን እንጠራዋለን። ሂውማን ዩሪናሪ ሲስተም ምንድን ነው? ሂውማን ዩሪናሪ ሲስተም ዋት ኢዝ ኢትስ ፋንክሽን የሚለውን እናንሳ። ዋት ኢዝ ሂውማን ዩሪናሪ ሲስተም? urinary system, or what is the function? What is the function? The function of human urinary system. What's the function of human urinary system? እንግዲህ urinary system ምንድነው? it is removal of excretion ነው። ይሄ excretion system ነው። removal of unwanted wastes from our body አላስፈላጊ የሆኑ ምርቶችን ከሰውነታችን የማስወገድ ሲስተም ነው። urinary system means excretion system. ወይም it is a system of removing. Is a system of removing waste products. That is urine from our body. የማይፈለግ የውሃ ተረፈ ምርት አንወንትድ ወተር ፕሮዳክትን ወይም ደግሞ ዩሪን የምንለውን ሽንት የምንለውን የምናስወግድበት ሲስተም ዩሪናሪ ሲስተም ይባላል። ዩሪናሪ ሲስተም ይባላል። ወይም ደግሞ ዩሪናሪ ሲስተም it is osmoregulation. it is osmoregulation system ነው። osmoregulation system ምን ማለት ነው? osmoregulation system osmoregulation system osmoregulation system ስንል maintaining the correct water balance and solute concentration in the body fluid. A system of maintaining the correct water balance. The correct water balance and solute concentration. Solute concentration in the body fluid. በሰውነታችን ውስጥ ያለውን ፈሳሽ ባላንስ የማድረግ ስርዓት ነው። ያ ማለት በሰውነታችን ውስጥ ያለው የፍሉድ መጠን ባላንስድ እንዲሆን ያ ማለት የሚያስፈልገን ሰውነታችን ውስጥ እንዲቆይ የማያስፈልገን ደግሞ እንዲወጣ የሚያደርግ ስርዓት ዩሪናሪ ሲስተም ይባላል። ዩሪናሪ ሲስተም ይባላል። ስለዚህ ዩሪናሪ ሲስተም ወይም ደግሞ ይሄ ጽዳጅ የማስወገድ ሲስተም ስንል በሰውነታችን ውስጥ ያለውን የውሃ መጠን እና ሶሊድ ኮንሰንትሬሽን ባላንስ የማድረግ ስርዓት
ዩሪናሪ ሲስተም ይባላል። ሌላው እዚህ ጋር እንግዲህ እንደ ብሪዚንግ ሲስተም እንዳየነው ሁሉ የዩሪናሪ ሲስተም ስትራክቸር ምን ይመስላል የሚለውን እንመልከት። ስትራክቸርስ ኦፍ ዩሪናሪ ሲስተም እንዴት ውሃ ተጣርቶ በሽንት መልክ እንደሚወገድ እንመለከታለን ማለት ነው። እንግዲህ በስርዓተ ትንፈሳ በጣም ወሳኙ የሚባለው የአካል ክፍል ሳምባ እንደሆነ ሁሉ በዩሪናሪ ሲስተምም በጣም አስፈላጊ የሆኑ እንግዲህ ወደ ሰውነታችን የገባውን ውሃ ለሰውነታችን በሚያስፈልገው መልኩ አጣርተው የሚያስፈልገውን ወደ ሰውነታችን የተለያየ ክፍል የማያስፈልገውን ደግሞ ወደ ውጭ እንዲወጣ ትልቁን ስራ የሚሰሩት ኩላሊት የምንላቸው የአካል ክፍሎች ናቸው፣ ወይም እነዚህ ኪድኒ የምንላቸው ማለት ነው። ኪድኒ። ስለዚህ አንደኛው ስትራክቸር ኪድኒ ነው። ኪድኒ እንግዲህ በሰውነታችን ውስጥ ያው አንድ ሰው ስንት ኩላሊት አለው? ቱ ኪድኒስ፣ ሁለት ኪድኒዎች አሉ። እንግዲህ ኪድኒ ወይም ኩላሊት የምንላቸው በዚህ በስዕሉ ላይ እንደምትመለከቱት ይሄኛውና ይሄኛው የአካል ክፍሎቻችን ኪድኒ ወይም ደግሞ ኩላሊት እንላቸው። ስለዚህ one of the main structure of our urinary system is kidney ነው፣ ወይም ደግሞ ኪድኒስ የምንላቸው ኩላሊት የምንላቸው የአካል ክፍሎች ናቸው። አንድ ሰው ሁለት ኪድኒዎች አሉት። ኦፍኮርስ በአንድ ኪድኒ መኖር ይቻላል። ፌል ሲያደርግ አንዱ ይወጣና በአንዱ መኖር ይቻላል። ምክንያቱም አንዱ የዛኛውን ስራ ተክቶ መስራት ይችላል። ኦፍኮርስ ሁለት ኩላሊት እንዳለው ሰው ጤነኛ ሆኖ ለረጅም ጊዜ መኖር ምናልባት አስቸጋሪ ሊሆን ይችላል። ስለዚህ አንደኛው ስትራክቸር ኪድኒ ነው። ኪድኒ ምንድን ነው? እንግዲህ እንደምትመለከቱት የባቄላ አይነት ቅርጽ የቢን ሼፕድ የአካል ክፍል ነው። ኢትዝ ኪድኒ ኢትዝ ቢን ሼፕድ organ located in our body በሰውነታችን ውስጥ የሚገኝ ቢን ሼፕድ የባቄላ አይነት ቅርጽ ያለው የአካል ክፍል ነው። ስራው ምንድን ነው ካል its main function is filter blood and produce urine. Filter blood and produce urine. እንግዲህ በሰውነታችን ውስጥ ካለው ደም እሱን በማጣራት አላስፈላጊ የሆነውን በተለይ ጫማ የሆነውን የውሃ መጠን ዩሪን ወይም ደግሞ ሽንት የምንለውን ፕሮዲውስ ማድረግ ነው። ስለዚህ የኪድኒ ትልቁ ስራው ደምን ማጣራት ነው። ደምን ማጣራት ፊልተር ማድረግ ኤንድ ፕሮዲውስ ዩሪን። እንዴት ዩሪን ያመርታል? እንግዲህ ራሱን የቻለ ግላንዶች አሉት፣ እነዚህ አድሬናል ግላንድ የምንላቸው። ስለዚህ አንደኛው ስትራክቸር ኪድኒ ነው። ሁለተኛው ዩተረስ ነው። ዘ ሰከንድ ዩተረስ ዩሪተርስ እንግዲህ እነዚህ በፊኛንና ኩላሊትን የሚያገናኙ ቲዩቦች ናቸው። ዴር ሁለት ናቸው። እንደ ኪድኒ ሁለት ኪድኒ ስላለን ሁለት ዩሪተር ይኖረናል ማለት ነው። ሁለት ዩሪተር። እነዚህ ዴር ቲዩብስ ዳት ኬሪ ዩሪን ፍሮም ኪድኒ ፐልቪስ ቱ ብላደር። ይሄ ወደ ፊኛ ማለት እንግዲህ እዚህ ጋር እንደምትመለከቱት ይሄ ማለት ነው። ዚስ ኢዝ ብላደር and these are kidney። እነዚህን ሁለቱን የሚያገናኙ ዚስ ላይን
ዚስ ላይንስ አር ኮልድ ዩሪተርስ ይባላሉ። ዩሪተርስ። ስለዚህ ዩሪተርስ they connect ወይም ደግሞ their tube carrying urine from kidney to bladder ሽንትን ከኩላሊት ወደ ፊኛ የሽንት መጠራቀሚያ የምንለው ፊኛ ወደ ፊኛ የሚያስተላልፉ ቲዩቦች ዩሪተርስ ይባላሉ። ዚስ አር ኮልድ ዩሪተርስ። እንግዲህ እነዚህ ቲዩቦች እንግዲህ ደምን ሲያጣራ ያመረተውን ሽንት ወደ ፊኛ እንዲጠራቀም በእነዚህ ቲዩቦች መካከል ኩላሊት ይልካል ማለት ነው። ስለዚህ ከኩላሊት የተጣራ ሽንት ሆኖ የሚወጣው ፕሮዲውስ የተደረገው ዩሪን ወደ ጋል ብላደር ወይም ደግሞ ወደ ፊኛ እንዲጠራቀም የሚላክባቸው ቲዩቦች ዩትረስ ይባላሉ። ሶስተኛ ዘ ሰርድ ስትራክቸር ዩሪናሪ ብላደር ነው ወይም ደግሞ ፊኛ። ዩሪናሪ ብላደር ወይም በአማርኛ ፊኛ የምንለው ይህ ፊኛ ወይም ደግሞ ዩሪናሪ ብላደር የምንለው ኢት ስቶርስ ዩሪን ሽንት የሚጠራቀምበት የአካል ክፍል ነው። ን ዩሪናሪ ብላደር ወይም ደግሞ ፊኛ የምንለው ላይ ከመጠን በላይ ውሃ ሲጠራቀም ያው ሽንት ይመጣና ሰው ምን ይላል ያስወግዳል ማለት ነው። ስለዚህ ሽንት ከመወገዱ በፊት የሚጠራቀምበት የአካል ክፍል ዩሪናሪ ብላደር ወይም ደግሞ ፊኛ እንለዋለን። አራተኛው እንግዲህ ፊኛ ላይ የተጠራቀመ ዩሪን መወገድ አለበት አይደል? ስለዚህ ፊኛና ብልትን የሚያገናኘው ቲዩብ ደግሞ ማለት በሴትም በወንድም ወደ ውጭ እንዲወጣ የተጠራቀመ ሽንት እንዲወገድ የሚተላልፍበት ቲዩብ ደግሞ ምን ይባላል? ዩሪትሪያ ይባላል። ዩሪትሪያ ያ ማለት የሽንት ማስወገጃ ቱቦ ማለት ነው። የሽንት ማስወገጃ ቱቦ ያ ማለት ፊኛና ብልትን የሚያገናኘው ቲዩብ ዩሪትራ ይባላል። ዩሪትራ ኢትስ ኤ ቲዩብ ካሪንግ ዩሪን ፍሮም ጋል ብላደር ቱ አውት ኦፍ ዘ ቦዲ is a tube that carrying urine from gallbladder ወይም bladder to be out of the body ከሰውነታችን እንዲወገድ እንግዲህ ሽንት የምናስወጣበት ቲዩብ ማለት ነው። ሽንት የምንሸናበት ቲዩብ ምን ይባላል? እስከ ብልት ቀዳዳ ያለው ቲዩብ ዩሪትራ ይባላል። ስለዚህ በዩሪናሪ ሲስተም ውስጥ እንግዲህ ደም ተጣርቶ ሽንት ተመርቶ እስከሚወገድበት ያ ማለት ከኪድኒ እስከ ዩሪትሪያ ያሉ ስርዓቶች ደግሞ ወይም ሲስተሞች እነዚህ አራቱ ዋና ዋና ስርዓቶች ናቸው ማለት ነው። ስለዚህ ዩሪናሪ ሲስተም ስንል እንግዲህ ከኩላሊት እስከ ዩሪትራ ወይም ደግሞ ሽንት እስከሚወገድበት የመጨረሻው
የአካል ክፍል ድረስ ያሉትን ሲስተሞች የያዘ እና በሰውነታችን ውስጥ የሚመረቱ አላስፈላጊ የሆኑ ሶሊድ ኮንሰንትሬሽን ኤንድ ዌተር የሚወገድበት የሚወገድበት ስርዓት ዩሪናሪ ሲስተም ይባላል። ዩሪናሪ ሲስተም ይባላል። ስለዚህ በዩሪናሪ ሲስተም ውስጥ በዋናነት ያሉ የአካል ክፍሎቻችን ኪድኒ እና ጋል ብላደር ወይም ደግሞ ፊኛ የምንላቸው ናቸው ማለት ነው። ኪድኒ በሰውነታችን ውስጥ ያለውን ውሃ ወይም ደግሞ ደም ያጣራል፣ ን ሽንት ያመርጣል። ፊኛ በጊዜያዊነት የተመረተውን ሽንት ያጠራቅማል። ን ከሚፈለገው በላይ ሲሞላ ደግሞ እንዲወገድ ያዝዛል ማለት ነው። የሰውነታችን ስርዓት ራሱን የቻለ ሲስተም ያለው ነው። ን በዚህ መልኩ በሰውነታችን የተመረተን አላስፈላጊ የውሃ ምርት የምናስወግድበት ስርዓት ዩሪነሪ ሲስተም ይባላል። ዩሪናሪ ሲስተም ይባላል። አምስተኛው 5.5 ኢሚዩን ሲስተም ነው። ኢሚዩን ሲስተም ያ ማለት ሰውነታችን በሽታን ለመከላከል የሚያደርገው ስርዓት፣ በሽታ የመከላከል ስርዓት፣ በሽታን የመከላከል ስርዓት ኢሚዩን ሲስተም ይባላል። እሱን እንመልከትና ውይይታችን ሌተስ ኢሚዩን ሲስተም። ኢሚዩን ሲስተም ምንድን ነው? ዋት ኢዝ ዘ ኢሚዩን ሲስተም? እንዳልኳችሁ ኢሚዩን ሲስተም በሽታን የመከላከል ስርዓት ነው። ኢት ኢዝ ዘ ቦዲስ ዲፌንስ ሲስተም አጌንስት ፓቶጂንስ ወይም ደግሞ ዲዚዝ ኮዚንግ ኦርጋንስ። ኢሚዩን ሲስተም is the body's system, the body's defense system, the body's defense system against pathogens, that means disease causing organs. Disease causing organs እንግዲህ ወደ ሰውነታችን የተለያዩ በሽታ ሊያመጡ የሚችሉ ኦርጋኖች ይገባሉ፣ አካላት ይገባሉ። እነዚህ አካላት በሰውነታችን ውስጥ በሽታ እንዳይፈጥሩ፣ ሰውነታችንን የሚጎዳ ነገር እንዳይፈጥሩ የሚዋጋው የሰውነታችን ስርዓት ኢሚዩን ሲስተም ይባላል። ኢሚዩን ሲስተም ይባላል። ሰውነታችን ራሱን የሚከላከልበት ራሱን የሚጠብቅበት ሲስተም አለው። እሱን ምን እንለዋለን? ኢሚዩን ሲስተም እንለዋለን። ኢሚዩን ሲስተም ኢሚዩን ሲስተም እንዴት ይከናወናል? እንግዲህ ሆርሞኖችን በማመንጨት ወይም እነዚህ አንቲቦዲዎችን በማመንጨት ይከላከላል። አዳፕት በማድረግ ወይም አኳየርድ ኢሚዩን ሲስተም ወይም ይህ በጊዜ ሂደት ሰውነታችን ዲቨሎፕን በሚያደርገው አዳፕቴሽን ሊከላከል ይችላል። ወይም ደግሞ ሴል ሚዲየትድ ሴሎች ራሳቸውን በመከላከል ወይም ደግሞ ይህን እንግዳውን ነገር በመዋጋት ሰውነታችንን ከበሽታ ሊከላከሉ ይችላሉ። ስለዚህ እንዴት ነው ሰውነታችን ኢሚዩን ሲስተም ወይም ደግሞ ራሱን ከፓቶጅንስ የሚከላከለው የሚለውን ስንመለከት how our body defends the pathogens ወይም disease causing organs ዋን እንዴት ይከላከላል? አንደኛ
በተፈጥሮ ይሄ ተፈጥሯዊ የሆነውን ኢሚዩኒቲ ሲስተም በመጠቀም by using the innate immune system ሰውነታችን በተፈጥሮ የራሱ ኢሚዩን ሲስተም አለው። ወይም ደግሞ by adaptive immune system by developing adaptive immune system አሁን ለምሳሌ ሰውነታችን ቅዝቃዜን፣ ሙቀትን የመቋቋም ክህሎት ዲቨሎፕ ሊያደርግ ይችላል። ይህ ምን ይባላል? አዳፕቲቭ ኢሚዩን ሲስተም እንለዋለን። ባይ አንቲቦዲ ኢሚዩን ሲስተም፣ እነዚህ ሰውነታችን የሚያመርታቸው አንቲቦዲዎች አሉ። ባይ ፕሮዲውሲንግ አንቲቦዲ ወይም ሆርሞናል ኢሚዩን ሲስተም ወይም ሁሞራል እንለዋለን። ሁሞራል ኢሚዩን ሲስተም ወይም ደግሞ ሴል ሚዲየትድ ኢሚዩን ሲስተም ባይ ሴል ሚዲየትድ ኢሚዩን ሲስተም በሰውነታችን ውስጥ ያሉ ህዋሶች ራሳቸውን ሊከላከሉ ይችላሉ። ወይም ደግሞ በሰውነታችን ውስጥ ያሉ አንቲቦዲስ የምናመርታቸው አንቲቦዲዎች እንግዳ አካልን የሚከላከሉ ሂውሞራል ኢሚዩን ሲስተም ወይም አንቲቦዲዎችን በማመንጨት ወይም አዳፕት ኢሚዩን ሲስተም ዲቨሎፕ በማድረግ ወይም ደግሞ ተፈጥሯዊ ኢሚዩን ሲስተምን በመጠቀም ሰውነታችን ራሱን ከበሽታ ወይም ደግሞ በሽታ ከሚያመጡ ኦርጋንስ ይከላከላል ማለት ነው። ይህ ስርዓት ሂውማን ኢሚዩን ሲስተም ይባላል። የመጨረሻውና 5.6 ሪናውንድ ኢትዮጵያን ፊዚሽያንስ ነው። ሪናውንድ ኢትዮጵያን ፊዚሽያንስ ታዋቂ የኢትዮጵያ የሕክምና ሰዎች በሕክምናው ዓለም አንቱ የተባሉ የኢትዮጵያን ሐኪሞች እንመለከታለን። በኢትዮጵያ ሕክምና ዘርፍ ስመጥር ከሚባሉት ቢያንስ ሁለቱን በዚህ የክፍል ደረጃ እናያለን። የተጠቀሱት እነሱ ስለሆኑ አንደኛው ፕሮፌሰር አስራት ወልደየስ ናቸው። ፕሮፌሰር አስራት ወልደየስ ፕሮፌሰር አስራት ወልደየስ እንግዲህ ከ1928 እስከ 99 ዓመተ ምህረት የኖሩ ታዋቂ ሐኪም ናቸው። በዋናነት የቀዶ ሕክምና ፕሮፌሰር በተለይ በጥቁር አንበሳ ሆስፒታል ለረጅም ጊዜ በማስተማር ይታወቃሉ። ያጠኑት ዩናይትድ ኪንግደም የሚገኝ ዩኒቨርሲቲ ውስጥ ነው። በዋናነት በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ሆስፒታል ለብዙ ዓመት አገልግለዋል። ኦፍኮርስ ከዚህ በተጨማሪም በፖለቲካው ተሳትፏቸው ይታወቃሉ። ሁለተኛ ዶክተር ዊዳድ ኪዳነ ማርያም ናቸው። ዶክተር ዊዳድ ኪዳነ ማርያም ይጠቀሳሉ። ዊዳድ ኪዳነ ማርያም የተወለዱት ከኢትዮጵያ ቤተሰቦች ፓሌስታይን ውስጥ ነው፣ ወይም ደግሞ ፍልስጤም ውስጥ ነው። ሜዲሲን ያጠኑት አሜሪካን ዩኒቨርሲቲ ኦፍ ቤይሩት ውስጥ ነው። ቤይሩት በሚገኘው የአሜሪካን ዩኒቨርሲቲ ውስጥ ሕክምና አጥንተዋል። ዊዳድ ቢኬም ደ ፈርስት ፊሜል ሜዲካል
practitioner and optometrist, physician administrator in the Ministry of Health in the 1960s to 1970s ከ1960ዎቹ እስከ 1970ዎቹ በጤና ሚኒስቴር ውስጥ አገልግለዋል። በአስተዳደር ይታወቃሉ። ስፔሻላይዝድ አዝ ኢትዮጵያን ፈርስት ፊሜል ጂንኮሎጂስት ወይም ደግሞ ትሬኒን ስዊድን ለመጀመሪያ ጊዜ በሕክምናው ዘርፍ የሰለጠኑ ሴት ኢትዮጵያዊት ናቸው። ምንም እንኳ ኢትዮጵያ ውስጥ ባይወለዱም ወይም ደግሞ ፓለስታይን ውስጥ ባይወለዱም። ስለዚህ በሕክምናው ዘርፍ ኢትዮጵያ ውስጥ ከሚጠቀሱ ሪናውንድ ኢትዮጵያን ፊዚሽንስ ወይም ደግሞ ታዋቂ የኢትዮጵያ ሐኪሞች ፕሮፌሰር አስራት ወልደየስ እና ዶክተር ዊዳድ ኪዳነ ማርያም በዋናነት ይጠቀሳሉ። ኤንድ ኢትስ ኦል አባውት ዩኒት 5 ዩኒት 5 በዚህ እንጨርሳለን። በቀጣይ በዩኒት 6 እስከምንገናኝ ሰላም ቆዩ።